ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከብዙ ጊዜያት መጥፋት በኋላ ተመልሰናል። በዛሬው ዕለት የምናቀርብላችሁ በትግራይ ውስጥ ያሉ አንዳንድ ወቅታዊ ጉዳዮች ነበሩ። እነዛን ጉዳዮች በማስመልከት ነው እንግዲህ አንዳንድ አዳዲስ መረጃዎችን የትም ያልሰማችኋቸው መረጃዎች ይዘን ለመቅረብ የምንሞክረው። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ተጨማሪ መረጃዎችንም ለማቅረብ እናንተ ሰብስክሪፕሽን ስለሚያስፈልገን ማለት ነው። በቅድሚያ ግን የምናየው እንግዲህ ከሰሞኑ የህወሓት ማዕከላዊ ኮሚቴ ስብሰባ አድርጎ ነበርና ከዚሁም ጋር በተገናኘ ምን አይነት ሀሳቦችን አነሱ የሚለውን ነገር ነው የምናቀርበው። እንግዲህ ከጊዜያዊ አስተዳደሩ አሁን ካሉት ፕሬዝዳንት ጋር የፓርቲው ሽኩቻ እጅግ በጣም አነጋጋሪ የሆነ ነው። በተለይም ከዛሬ ጀምሮ ፕሬዝዳንቱ ያለቀው የስልጣን ገደባቸው ለአንድ ዓመት ያክል እንዲቀጥል የሌተናንት ጀነራል ታደሰ ወረደ የስልጣን ገደብ እንዲራዘም መደረጉ በፓርቲው ዘንድ እጅግ በጣም ውዝግብ ፈጥሮ ይገኛል። ስለሆነም በተለያዩ ጉዳዮች ዙሪያ የሰጧቸው በስብሰባው ላይ የተነሱ ሀሳቦች አሉ። አብራችሁን ቆዩ። አሁንም ሼር እና ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትዘነጉ። እንግዲህ በትግራይ ክልል በወረዳ ደረጃ የሚደረጉ የሹመት ሂደቶች ትልቁ ውዝግብ እያስነሱ እንደሚገኙ ተነግሯል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የሚሰጧቸው የሹመት ትዕዛዞች በህወሓት ስራ አስፈጻሚ ኮሚቴ በኩል ተቃውሞ እየገጠማቸው ስለመሆኑ ነው የተነገረው። ድርጅቱ ሹመቶቹ የድርጅቱን መርህ ያልተከተሉና ህዝባዊ መሰረት የሌላቸው ናቸው በሚል ውድቅ እያደረጋቸው እንደሚገኝ አንዳንድ የመረጃ ምንጮች እየገለጹ ይገኛሉ። በተለይም በታችኛው መዋቅር ላይ የሚሾሙ አመራሮች በድርጅቱ በኩል እውቅና ሊሰጣቸው እንደሚገባ ኮሚቴው በትናንትናው ዕለት ባደረገው ስብሰባ ላይ አጽንኦት ስለመስጠቱ ነው የተነገረው። ሌላው ትልቅ አጀንዳ የሆነው የበጀት ጉዳይ ስለመሆኑ ይህ መረጃ ያመለክታል። በትግራይ ክልል የሚገኘው ጊዜያዊ አስተዳደር ከፌዴራል መንግስት የሚላከው ድጎማ በአግባቡ እየደረሰ እንዳልሆነና ለክልሉ የሚገባው በቢሊዮን የሚቆጠር በጀት ለሰራተኞች ደሞዝም ሆነ ለልማት ስራዎች ባለመድረሱ ሳቢያ እንቅፋት እየተፈጠረበት ስለመሆኑ ነው ያመለከተው። በፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ እነዚህን ችግሮች አንስተዋል። ይሁን እንጂ በክልል ውስጥ ያሉ ፋብሪካዎችና የመዋዕለ ንዋይ የሚያፈሱ ባለሀብቶች እንቅስቃሴ አሁንም ስጋት ላይ ይገኛሉ በማለት በዚሁ ስብሰባ ላይ ተነስቷል። እንደ ሀሳብም ደግሞ ውይይት እንደተደረገበት ነው የመረጃ ምንጮቹ የተናገሩ የነበሩት። የኢትዮጵያ ብሔራዊ ምርጫ ቦርድ በመላው ሀገሪቱ ለሚካሄደው ምርጫ ዝግጅት እያደረገ ቢሆንም በትግራይ ክልል ያለው ሁኔታ ግን አሁንም ግልጽ ስላለመሆኑ የተለያዩ ወገኖች ሀሳባቸውን እየገለጹ ይገኛሉ። የህወሓት ስራ አስፈጻሚ ኮሚቴ በትግራይ ማለትም አወዛጋቢ በሆኑ አካባቢዎች በራያና በወልቃይት እንደዚሁም በሌሎች አካባቢዎች ስላሉ የምርጫ ውክልና የፌዴራል መንግስት ግልጽ ውሳኔ እንዲሰጥ እየጠየቀ ስለመሆኑ የተለያዩ የመረጃ ምንጮች እየገለጹ ነው። ተፈናቃዮች ሳይመለሱና የክልሉ ህገ መንግስታዊ ወሰን ሳይከበር ምርጫ ማካሄድ አይቻልም የሚሉ ድምጾችም በስፋት እየተሰሙ ስለመገኘታቸው ነው እንግዲህ የተመላከተው። የህወሓት ከፍተኛ አመራሮች እነ ዶክተር ደብረጽዮን ገብረሚካኤል፣ አቶ አማኑኤል አሰፋና ሌሎችም በተገኙበት በተካሄደው በዚህ ስብሰባ የክልሉ መንግስታዊ መዋቅር ወደ ቀድሞ የድርጅት መርህ ማለትም ወደ የህወሓት መስመሬ ነው ወደሚለው መርህ እንዲመለስ ነው ጥሪ የቀረበው። ጊዜያዊ አስተዳደሩ የሚወስዳቸው አንዳንድ ውሳኔዎች የተሳሳቱና የድርጅቱን ህልውና የሚፈታተኑ ናቸው በሚል በስራ አስፈጻሚው በኩል ጠንካራ ትችት እንደቀረበባቸው ነው እንግዲህ እየተነገረ ያለው። በሌላ በኩል እንግዲህ ከተወሰኑ ቀናት በፊት በፖሊስ ቁጥጥር ስር የዋለችው በፌስቡክ ላይ ከፍተኛ እንቅስቃሴ በማድረግ ትታወቃለች የምትባለው ሰናይት መብራቱ ጉዳይ ከሰሞኑ የፍርድ ቤት እይታ አግኝቶ ነበር። በዋስትና እንድትፈታም ጥያቄ ቀርቦ ነበር ከጠበቃዋ ዳዊት ገብረ ሚካኤል በኩል። እንግዲህ እሷ የተጠረጠረችበት ጉዳይ ወይም ወንጀል ከመሬት ኢንቨስትመንት እና ከ16 ሚሊዮን ብር የሙስና ወንጀል ጋር የተገናኘ ስለመሆኑ ነው የተነገረው። እንግዲህ የዋስትና መብት መከበር አለበት የለበትም በሚለው ዙሪያ ፖሊስ ያቀረበው ሀሳብ ነበር። ግለሰብ ለመልቀቅ ፈቃደኛ አይደለንም
በሕግ እና በሌሎችም የምርመራ ሂደቶች ላይም የራሳችን ጥያቄ አለን በማለት ይግባኝ በማቅረባቸው ሰናይት ልትፈታ እንዳልቻለች ነው የተነገረው። በዚህም ዙሪያ እንግዲህ ጠበቃው የሷ ጠበቃ ማለት ነው አቶ ዳዊት ገብረ ሚካኤል የተለያዩ ጥያቄዎችን እያነሱ እንደነበረ ነው የተነገረው። እንግዲህ በህግ ጥላ ስር የምትገኘዋ ሰናይት መብራቱ ከመሬት ኢንቨስትመንት ጋር በተያያዘና በባንክ አካውንቷ ውስጥ ገባ ተብሎ ስለሚታመነው 16 ሚሊዮን ብር ተጠርጥረው መታሰራቸውን ፖሊስ ገልጿል በማለት ጠበቃው ተናግረዋል። ፖሊስ ይህ ገንዘብ በህገ ወጥ መንገድ የተገኘ ነው በሚል ምርመራ እያደረገ ቢሆንም ጠበቃዋ የሷ ጠበቃ ማለት ነው ግን ደንበኛቸው የንብረት ሽያጭና ህጋዊ የንግድ ልውውጥ አከናውናለች በማለት ነው እየተከራከሩ ያሉት ጠበቃዋ። ጉዳዩ በክፍለ ከተማው እንግዲህ በመቀሌ ውስጥ በሀድነት ክፍለ ከተማ ፍርድ ቤት ነው ሲታይ የቆየው። ፍርድ ቤቱ ለምርመራ በቂ ጊዜ ቢሰጥም የዋስትና መብትን በተመለከተ የሰጠው ትዕዛዝ በፖሊስ በኩል ተግባራዊ አልተደረገም ሲሉ ጠበቃው ተናግረዋል። ፖሊስ ምርመራን አልጨረስኩም በሚል ሰበብ ሰናይትን በቁጥጥር ስር ማቆየቱ የዜጎችን ህገ መንግስታዊ መብት የሚጥስ አንድ ማሳያ መሆኑን ጠበቃው በምሬት ገልጸዋል። የህግ የበላይነት እንዲከበርና ፍትህ እንዲሰፍን በጠበቃው በኩል ጥሪ ቀርቧል። ፖሊስ ከፍርድ ቤት በላይ ሊሆን አይችልም የሚሉት ጠበቃው መርማሪ ፖሊሶች በህግ አሰራር ውስጥ ግልጽነትና ተጠያቂነት ሊኖራቸው እንደሚገባ አሳስበዋል። ይህ ጉዳይ በተለያዩ የማህበራዊ ሚዲያ ተጠቃሚዎችና በህግ ባለሙያዎች ዘንድ መነጋገሪያ ስለመሆኑ ነው ይህ መረጃ የሚያመለክተው። በመጨረሻ ደግሞ አንዳንድ ጉዳዮች የተነሱበትና ሐሳብ የቀረበበት መግለጫ ተሰጥቶ ነበር ከቀናት በፊት። እንግዲህ የብሔራዊ አንድነት መንግስት በክልሉ በጊዜያዊ አስተዳደሩ ምትክ እንዲቋቋም ጥሪ ቀርቧል። የሁሉም የፖለቲካ ፓርቲዎች፣ ምሁራንና የሲቪክ ማህበራት ገለልተኛ የሆኑ የሲቪክ ማህበራት የተሳተፉበት የብሔራዊ አንድነት መንግስት እንዲቋቋም ነው እንግዲህ ጥሪ የቀረበው። ይህም በክልሉ ያለውን የስልጣን ሽኩቻ ለመቀነስ፣ ተፈናቃዮችን ለመመለስና የክልሉን ወሰን ለማስከበር ብቸኛው መንገድ ነው በሚል ሐሳብ በመመስረት ነው ይህ አስተዳደር እንዲቋቋም ጥያቄ እየቀረበ ያለው። እንደ ባይቶና ፓርቲ አመራሮች ገለጻ አሁን ያለው በትግራይ የሚገኘው ጊዜያዊ አስተዳደር የክልሉን 40% መሬት ማስመለስ አልቻለም በማለት ነው ትችታቸውን ያቀረቡት። ተፈናቃዮችን ወደ ቀደመው ቀያቸው መመለስም ሆነ የህዝቡን ደህንነት ማረጋገጥ ላይ ከፍተኛ ክፍተቶች እንደሚስተዋሉ የዚሁ ፓርቲ አመራሮች አመልክተዋል። አስተዳደሩ የህዝብ ውክልና የለውም በሚል የሚተቹት እኒሁ አመራሮች የክልሉን ችግሮች ለመፍታት አዲስ መዋቅር እንደሚያስፈልግ ይከራከራሉ። መፍትሄ ተብሎ የቀረበው ሐሳብ የብሔራዊ አንድነት መንግስት ወይም ደግሞ ናሽናል ዩኒቲ ገቨርንመንት መመስረት ነው። ይህ መንግስት ሁሉንም የፖለቲካ ፓርቲዎች ያካተተ መሆን እንዳለበትና ምሁራን፣ የሃይማኖት አባቶችና የሲቪክ ማህበራት ተሳትፎ ሊያደርጉበት እንደሚገባ በፓርቲው አመራሮች ዘንድ እንደ ምክረ ሐሳብ ቀርቧል። ዋና ዓላማው የክልሉን ህልውና ማስጠበቅ፣ ወሰን ማስከበርና ተፈናቃዮችን መመለስ መሆን ይኖርበታል ነው ያሉት እነዚሁ አመራሮች። ይህም በትግራይ ውስጥ ያለውን የፓርቲዎች ሽኩቻ በማስቀረት ሁሉንም ወደ አንድ አጀንዳ ያመጣል ተብሎ እንደሚታመንም ነው የተጠቆመው። በአዲስ አበባ የሚካሄደው ሀገራዊ ምክክር ኮሚሽን ሂደት ከቀናት በፊት የተጠናቀቀው ማለት ነው የትግራይ የአጀንዳ ማሰባሰብ ሂደት ተብሎ በአዲስ አበባ ስካይላይት ሆቴል የተካሄደው የሁለት ቀን ዝግጅት ነበር። ከመቀለም ወይም ከትግራይ የተለያዩ አካባቢዎችና ከዚሁ ከአዲስ አበባ የሚገኙ በትግራይ ፖለቲካ ውስጥ ያገባናል ብለው የራሳቸውን እንቅስቃሴ የሚያደርጉ ግለሰቦች፣ ቡድኖችና ፓርቲዎች ተሳትፎ አድርገዋል። ይህን ሂደት እንግዲህ የፓርቲው አመራሮች ድራማ ሲሉ ይተቹታል። ትግራይን የሚወክሉ አካላት በግልጽ አለመተዋወቃቸው እና ሂደቱ ግልጽነት የጎደለው መሆኑ ለትግራይ ህዝብ መፍትሄ አያመጣም የሚል አቋም እንዳላቸው ነው የተመለከተው። ትግራዋይነት መጀመሪያ ሊቀድም ይገባል የሚለው የባይቶና ፓርቲ አቋም ማንኛውም ድርድር የክልሉን ጥቅም ማዕከል ያደረገ መሆን እንዳለበት ነው ያመለከተው። በውጭ የሚኖሩ የትግራይ ተወላጆችና የተለያዩ ሚዲያዎች ከፓርቲ ፖለቲካ ወጥተው ለትግራይ ህልውናና ለህዝብ አንድነት እንዲሰሩ በፓርቲው አመራሮች በኩል ጥሪ ስለመቅረቡ ተዘግቧል። ቀይ መስመራችን ትግራይ ናት የሚሉት አመራሮቹ በትግራይ ሰማይ ስር ያለው ሰላም እንዲረጋገጥ ሁሉም በጋራ እንዲቆም ስለመጠየቃቸው ነው የተዘገበው።
አድማጭ ተመልካቾቻችን የእነዚሁ መረጃዎች እነዚህን ይመስላሉ ለዛሬ ያቀረብናቸው። ስለምትከታተሉን እያመሰገን ሰብስክራይብ እንድታደርጉ ላይክ እንድታደርጉና ሼር እንድታደርጉ በአክብሮት እንጋብዛችኋለን። መልካም ጊዜ ይሆንላችሁ።